ብዙ የሚታዩ የሚያሳዝኑ ስህተቶች አሉ ከሰጋጆች የሚታዩ። አብዛኛው ሰጋጅ ማለት ይቻላል አሰጋገዱ ሱናውን በጠበቀ መልኩ አይደል። ነቢያችን አለይሂ ሰላቱ ወሰላም አስቀድመው ነግረውናል። አኺር ዘመን ላይ መስጂድ ውስጥ ያሉ ሰጋጆች ሁኔታቸው ሲታይ መስጂዳቸው ያምራል፣ ልባቸው ባዶ ነው። መስጂዱን ሞልተው ከሚሰግዱት አንድ እንኳ ኹሹዕ ያለው የሶላትን ጣዕም የቀመሰ የሶላት ሚስጥር የገባውን ሰው አይነት አሰጋገድ የሚሰግድ አንድ ሰው እንኳን ላይገኝ የሚችልበት ጊዜ ይመጣል ብለዋል ነብዩ አለይሂ ሰላቱ ወሰላም። መስጂዶች ያምራሉ፣ ደምቀዋል፣ አሸብርቀዋል። 3-4 መስጂድ የሚሰራበት ገንዘብ ለአንድ መስጂድ ይፈሳል። መስጂዱ ያምራል ግንባታው። ነገር ግን ውስጡ ላይ የሚሰግዱ ሰዎች ቁጥራቸው ብዙ ሊሆን ይችላል፣ መስጂዱን ሞልተውት ሊሆን ይችላል። ነገር ግን ኹሹዕ ያለው ፍሬ ያለው ጣዕም ያለው ሶላት የሚሰግድ ላታገኝ ትችላለህ ተብሏል። ውጫችን አሰጋገዳችን አለማማሩ ውስጥ ላይ ችግር የመኖሩ ምልክት ነው። ስለዚህ ራሳችን ሶላታችን እንድንመዝንበት፣ ስህተት ካለ ስህተታችን እንድናስተካከል፣ ሚሳሳትን ወንድም እህት ስናገኝ እንድንመክር የመመካከር ኡመት ነን እኛ። አላህ ተባረከ ወተዓላ ኩንቱም ኸይረ ኡመቲን ኡኽሪጀት ሊናሲ ተእምሩነ ቢልመዕሩፊ ወተንሀውነ ዐኒል ሙንከሪ ወቱእሚኑነ ቢላህ ብሎናል። የራሳችን ሶላት ብቻ አይደለም ሊያሳስበን የሚገባው፣ ግራ ቀኝ ፊት ኋላ ሶላቱ የተበላሸበትን ሰው ካየን የመምከር ግዴታ አለ፣ ሰው የማለት ግዴታ አለ። አንድ ሰው ሶላት ሊሰግድ ይችላል፣ እድሜ ልኩን ግን በህይወቱ አንዲትን አላህ የሚወዳት አይነት ሶላት ሳይሰግድ ሊሞት ይችላል ተብሏል። 30 ዓመት 50 ዓመት ሰጋጅ ሆኖ ሊኖር ይችላል። ግን እሱ የሚሰግደው የፈለገውን አይነት ሶላት ነው። በዘልማድ ከአያቱ ከአባቱ የወረሰውን አይነት አሰጋገድ ነው አላህ የሚፈልገው። ነቢዩ አለይሂ ሰላቱ ወሰላም ሰግደው ያሳዩትን አይነት ሶላት አንዴ እንኳን ሳይሰግድ ሸብቶ የሚሞት ሰው ይኖራል። ሶላት ውስጥ ገብቶ ከሶላት አንዲትን ነጥብ ሳይዝ የሚወጣ ሰው አለ። የሶላት ግማሹን፣ ሩቡን፣ 1/9ኛውን፣ 1/10ኛውን አጅርም ያገኛል። ምንም አጅር ሳያገኝ የሚወጣ ሰው አለ። በምን ምክንያት ነው ይሄ? ስህተቶች በመብዛታቸው ጥፋቶች በመብዛታቸው ምክንያት ነው። ስለዚህ መስገዳችንን ብቻ ሳይሆን ማየት ያለብን ምን አይነት ሶላት ነው የምሰግደው፣ ሶላቴ ከጉድለት ከኸጣ ከስህተት የጠራ ነው ወይ ልንል ይገባል። የሚያስከፍለው ዋጋ ከባድ ነው። በሶላት መቀለድ ነው። እንደዚህ የሰገድክ ብትሞት ኖሮ ጀሀነም ትገባ ነበረ ያሉ ተገኝተዋል ከቀደምቶች ውስጥ። ሶላት ሲሰግድ አይተውት እንደዚህ የሰገድክ ብትሞት ኖሮ ጀሀነም ትገባ ነው። ሶላት ተሰግዶም ጀሀነም መግባት አለ ማለት ነው። ለምን? ለሰማይ ለምድር የከበደውን ሶላት መጫወቻ መቀለጫ በማድረግ ምክንያት ማለት ነው። ነቢዩ አለይሂ ሰላቱ ወሰላም አንድን ሰው 3 ጊዜ ሂድ ስገድ አልሰገድክም፣ ሂድ ስገድ አልሰገድክም፣ ሂድ ስገድ አልሰገድክም ብለዋል። እሳቸው ዘመን የነበረን ሰው 3 እሱ ሰግዶ እየመጣ ነው። ሰግዶ መጥቶ ሰላም ሲላቸው ሂድ ስገድ አልሰገድክም ብለውታል። ደግሞ ሰግዶ ሄዶ ሰላም ሲላቸው አሁንም ሂድ ስገድ አልሰገድክም። 3 ያመላልሰውታል። ፈማ ባሉና ነሕኑ እኛ ምን ልንል ነው? እሳቸው ዘመን የነበረ ሰው እንዲህ ከተባለ። ስለዚህ ሰጋጅ ነኝ አልሐምዱሊላህ ብለን የምንደሰተውን ያክል ሶላቱ አላህ ዘንድ የሚያስደስት ነው ወይ? አላህ ዘንድ ተቀባይነት ሊያገኝ የሚችል ነው ወይ? ሶላት ወደ አላህ መቃረቢያ ነው። ወደ አላህ ተባረከ ወተዓላ የሚቀርብ ቁርባን ነው። ለአላህ ተባረከ ወተዓላ እንደሚሰጥ ስጦታ ነውም ተብሏል። ሰዎች ለትልቅ ሰው ስጦታ መስጠት ሲፈልጉ ስጦታው ጉዳይ ያሳስባቸዋል፣ ያስጨንቃቸዋል። ስጦታ ለእሳቸው ትመጥናለች ወይ ይላሉ ሰዎች። ሶላት ወደ አላህ የምንቃረብበት፣ የአላህን ውዴታ የምናገኝበት፣ የእሱን በር የምናስከፍትበት፣ ከእሱ ጋር ያለንን ግንኙነት የምናሳምርበት፣ የምናስተካክልበት ዒባዳ ነው። እንደፈለገን ልናከናውነው አይገባም። ሐቁን ልንጠብቅ፣ ደረጃውን ልንጠብቅ ይገባ ነው። ምንድነው? ሶላታችን አስተካክለን ስንሰግድ ነው። ቀድ አፍለሐ አልሙእሚኑን አለዚነ ሁም ፊ ሶላቲሂም ኻሺዑን። አማኞች ዳኑ። መዳን ማለት በዱንያ ከኩፍር ከወንጀል ወጥቶ ኢማን ላይ መልካም ሥራ ላይ መጣመድ ማለት ነው። አኼራ ላይ ደግሞ ከጀሃነም ተርፎ አምልጦ ጀነት መግባት ማለት ነው። ዳኑ አማኞች። ምን አይነት አማኞች? አለዚነ ሁም ፊ ሶላቲሂም ኻሺዑን። ሶላታቸው ውስጥ ኹሹዕ ያላቸው ሰጋጆች ዳኑ ይላል። ኹሹዕ የመጨረሻው የሶላት ፍሬ ነገር ነው።